ዘማሪው ኤፍሬም አለሙ በዚህ ልክ የሚናቅ ዘማሪ ነበር። ኤፍሬም አለሙን ዘፈን ስትሰሙት ድብን በል ጠላቴ እርር በል ጠላቴ እያየ እየተቀባሁ ነው እየዘለልኩ ነው እየተፈነጠኩ ነው። ግን ይሄ ሰውዬ ጤናማ ነው? ምን እየሆነ? አላሙዲንና ወንጌልን ታዲያ ምን አገናኝ? ሼክ አሊ አላሙዲን ብለህ ብትነቀሳቸው በሚድሮክ ውስጥ እድሜ ልክን ብትሰራ ጎበዝ ልጅ ብለው ጀርባህን ይመቷል እንጂ አወርሱም። ይህንን እውነት እየመረራችሁ እንኳን ብትውጡት ትድኑበታላችሁ። ሌላ አዳኝ የለም ከዚህ በኋላ አይመጣም። የለም በቃ ኑ እንላችኋለን። ሰው እንዴት በእንስሳና በተክል ራሱን ይመስላል? አሳ እባላለሁ ያለ ውሃ መኖር አልችልም። ዛፍ እባላለሁ ያለ አፈር መኖር አልችልም። ይህ ልጅ ከልቡ ነው ወንጌል እየሰራ ያለው። ብትሞት ወዴት የምትገባ ይመስላል? ወደ ጀነት ወደ ሲኦል። ጀነት የሚያስገባ ስራ እየሰራ ነው ብዬ አላምን። እንደውም ገሃነም የሚያስገባ እንጂ። ከሙስሊምና ከኦርቶዶክስ የተወጣጡ ጴንጤዎች ይህንን መልእክት የምትሰሙ ሁላችሁ ለየትኛው ቤተ እምነት ክርስቶስ ያስፈልገዋል። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቢሪያው ነኝ። ዛሬም በተለመደው ሰዓትና በተለመደው ጊዜ ቆንጆ ቪዲዮዎችንና ሐሳቦችን ይዤላችሁ ከች ብያለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ሰብስክራይብ እያነሰ ነው። ይመቻችሁ። ከኤፍሬም አለሙ ኤፍሬም ታምሩ ይበልጥብኛል። ኤፍሬም ታምሩ እኮ ትክክለኛ ዘማሪ ነው። ሁሉ ኢትዮጵያ ኢኮኖሚ ሰማው የሚቀበለው እስላሙም ክርስቲያኑም ጴንጤውም ሃይማኖት ያለው ሃይማኖት የሌለውም ኢትዮጵያ ኤፍሬም ታምሩ ማለት ነው። እኔኛ ነው ግን ይሄ ሰውዬ እና የኤፍሬም አለሙን ዘፈን ስትሰሙት ድብን በል ጠላቴ። ሶሻል ሚዲያ ላይ የኤፍሬም አለሙ መዝሙሮች ብዙ ጊዜ ሲተቹ ሜሎዲያቸውና ዜማቸው ብዙ ጊዜ ከዘፈን የተቀዱ ናቸው እየተባሉ በማስረጃና በመረጃ ሲቀርቡ እናያለን። እግዚአብሔር ይባርካው። አንድ ቲክቶክ ላይ የሆነ ልጅ አለ ዘፈን መዝሙር እያለ ምናልባት አታልፍም ብሎ የሚለው ዝማሬ ከቴዲ አፍሮ አበባዮሽ ከሚለው ዜማ የተወሰደ ነው። ከዛ ጋር የሰማሁትም ያየሁትም የኮረጅኩትም ነገር የለም። እኔ ስለዚህ ቴዲ አፍሮ ነው ካንተ የወሰደው? ለምን ይወስዳል? እኔ ቴዲ አፍሮን ይታቀዋለሁ ለምሳሌ ታዲያ እንዴት ተመሳሰለ? ታዲያ አይደለም እንዴት ተመሳሰለ? አበባዮሽ የሚለውና አታልፍም ብሎ የሚለው ከምን አንፃር ተመሳሰለ? ታዲያ ኖ ወይ አንተ ሰርቀኸዋል ወይ እሱ ሰርቀዋል። ምንድነው እንደዚህ የሚተችበት? በጣም በተደጋጋሚ በጣም ብዙ ጊዜ አይቻለሁ። እኔም በግሌ ደግሞ ከዘፈን የተቀዱ ዳይሬክትሊ በቃ ከዘፈን የተወሰዱ ዜማዎችን አይቻለሁ። እግዚአብሔር የሚገርም ግሬስ የሰጠው ሰው ነው። ያው ለምን አንዳንዴ የሙዚቀኞቹ ስህተት ይሁን ሙዚቀኞቹ ሆን ብሎ እሱን ለማስመታት እሱን ዳይሬክትሊ እሱን ክብር ለማሳጣት የሚያደርጉት ነገር ይሁን አይሁን አላውቅም እንጂ ብዙ ጊዜ የሚሰራቸው ዝማሬዎች ከዘፈን ጋራ የመመሳሰል ፕሮባቢሊቲያቸው ከመቶ በቃ 90% ነው። ይሄን ብዬ ስላችሁ እኔ ከዛኛው ዓለም ስለመጣው ቶሎ ሪያላይዝ አደርጋለሁ። እንደዚህ አይነት ነገሮች ቶሎ ይመሳሰሉልኛል። ከየት ማን ከማን እንደቀዳ ማን ከማን ጋር እንዳመሳሰለ ለመረዳት ብዙም አልቸገርም። ግን ደግሞ ልክ እንደዚህ ጨለል በዚህ ልክ ደግሞ የምትናገሩትም ሰው ነው ብዬ አላስብም። ጠላቴ እያየ እየተቀባሁ ነው እየዘለልኩ ነው እየተፈነጠኩ ነው እያልኩ ነው። ባሽጋጋጋ ረገገለ ወሱ ቡቡባ ሌበሌ ምንድነው ይሄ? እብደት ነው። ይሄ እብደት ነው። ሊትራሊ ያበደ ነው ጌታ። እንዴ ኤፍሬም አለሙ፣ ቴድሮስ ታደሰ፣ ጥላሁን ገሰሰ የሚገርሙ እኮ ዘማሪዎች እኮ ናቸው። እነዚህ አሁን የጠቀስካቸው ዘማሪ ብለህ የጠቀስካቸው ግን የሚዘፍኑት ስለ ሴት፣ ግጥማቸው ስለ ሴት፣ ዜማቸው ስለ ሴት፣ ሁሉ ነገሩ ስለ ሴት ነው። ወይም ደግሞ ስለ ሰምቲንግ ስለ ሀገር ወይ የሆነ ፈጣሪን ያላማከለ ወይም ደግሞ ሰማይ ቤትን የማይወክል ነገር ነው ብዙ ጊዜ ከአንደበታቸው ሲወጣ የነበረም እስካሁንም ደግሞ ብዙዎች ያዳመጡት ያሉት። በምን ሂሳብ ዘማሪ ብለ እየጠራ ያንተ ደግሞ የሆነ ሎጂክ ራሱ ያስቃል። እኔ ኬት አለ አይደል አንዳንድ ሰው አሁን ደግሞ ምን ላድርግ ምን ብዬ ደግሞ እስቲ የሆነ መነጋገሪያ ርዕስ ልስጣችሁ እስቲ ምን ብዬ ደግሞ ትንሽ ወከባ ልፍጠር ብሎ የሆነ ስራ አጦች የሚያስቡት አይነት አስተሳሰብ ነው ያለውና
አሁን ይውላችሁ ኤፍሬምን ኦኬ እሺ የሚነቀፍበት የሚወቀስበት ነገሮች አሉት እንበል። በቃ ከዘፈን ጋራ የሚመሳሰል የዜማ ነገሮች አሉ። አሁን ስለ ዜማዎችም ስናስብ በእርግጥ እኮ አንዳንዴ ከሙዚቀኞችም እንደሰማሁት ማለት ነው ኢትዮጵያ ውስጥ ያሉ የቅኝቶች ውስንነት ከቅኝቶቹ ውስንነት የተነሳ የዜማ ድግምግሞችና የዜማ መመሳሰሎች ኮንሲኩዌንሱ በጣም ሰፊ ነው። ከዛ የተነሳ ዜማዎች የመመሳሰል እድላቸው ፕሮባቢሊቲያቸው በጣም ሰፊ ነው። ኦኬ ኤፍሬም አለሙ ዳይሬክትሊ የሚመሳሰሉ አይነት ዝማሬው ከዘፈን ጋር የሚመሳሰሉበትም በጣም ብዙ ነገሮች አሉ። የሚጠቅምህን አንተ ታውቃለህ። ስኳርና ጨው አቅርቤልህ ስኳሩንም ጨውንም እንድትቀምስ ካደረግኩ በኋላ አይ እኔ ጨው ተመችቶኛል ካልክ ይመችክ። ከእንደዚህ አይነት ደረቅ ሰው ጋር እንከራከርም። እንደዚህ እንጭጭ ከሚል ሰው ጋር አንከራከርም። ለምን እንከራከራለን? የሚመቻቸውን በነገራችን ላይ ማለት ነው ለሰዎች ምርጫቸውን ተውላቸው፣ ግን ትነግሯቸዋላችሁ። ሪያሊቲው ያ እንዳልሆነ እውነቱ እንዳልሆነ እንነግራቸዋለን እንጂ ምን ይባላል መሰላችሁ? በኦሮምኛ ኢቲሙ መሌ ኢቲኒደኒ ይባላል። ይነግሩታል እንጂ አያስሩበትም ይባላል። እንነግርሃለን እንጂ አናስርብህም። የሰማያዊውን ጸጋና ምድር ላይ ያለውን ኮተት ለማነካካት መጣጣር አልነበረብህም። አሳ እባላለሁ ያለ ውሃ መኖር አልችልም። ዛፍ እባላለሁ ያለ አፈር መኖር አልችልም። ሰው እባላለሁ ያለ እግዚአብሔር መኖር አልችልም። ሰውም ያለ እግዚአብሔር ቃል መኖር አይችልም። አንዳንዱ እድሜው ደብሮት፣ አንዳንዱ ማደጉ አስጠላው መሰለኝ ወደ ሕፃንነት ተመልሶ ከሕፃን እንኳን የማይጠበቅ አስተሳሰብ ማሰብ ይጀምራል። እንደዚህ ደግሞ እድሜያቸውን ተከትሎ በእግዚአብሔር ጸጋና በሪቪሌሽን እየተገለጡ ያሉ እህት ወንድሞቻችንን ደግሞ ስታዩ እነዛን ትረሱና ደግሞ በእነሱ ትጽናናላችሁ እንጂ አንዳንዴ ታላላቆቻችንን ስናይ ማለት ነው አንዳንዴ ደግሞ ይሄ ነገር ምንድነው ትላላችሁ። ከምሬን እኮ ነው። አንዳንድ ታላላቆቻችንን ስናይ እንደ ጌታ ሆይ ፕራንክ ነው እድገታቸው ፕራንክ ነው ወይስ እውነት አድጎ ነው እንደዚህ እየሆኑ ያሉት የሚያስብሉ እኮ አንዳንድ ያደጉ የሚመስላቸው ነገር ግን ያላደጉ ሰዎች አሉና እግዚአብሔር እንደዚህ አድርጎ እንኳን በትውልዱ በሚገርም ሪቨሌሽን በሚገርም መገለጥ እንኳን ያስተምረን እንጂ ያለን አማራጭ እንኳን ሌላ አማራጭ እንኳን እንዳለን አይታየኝም። ይመቻችሁ፣ ጌታ ይባርካችሁ። ሌላ አዳኝ የለም ከዚህ በኋላ አይመጣም። የለም በቃ ኑ እንላቸዋለን፣ እንጋብዛቸዋለን፣ እንለምናቸዋለን። ይሄ የሃይማኖት ነገር አይደለም፣ የሃይማኖት ስርዓትን አይደለም እየፈጸምን ያለነው የህይወት ጉዳይ ነው። ስለዚህ እረፍትን ወደሚሰጠው የዘላለም ድነትን ወደምናገኝበት በእግዚአብሔርና በሰው ልጆች መካከል የሆነውን ኢየሱስን እንድትቀበሉ የህይወታችሁ ጌታ እንድታደርጉ ዛሬ እንለምናቸዋለን። ሌላ አዳኝ የለም፣ ሌላ አዳኝ ሊመጣ አይችልም። ምንድነው ተስፋ እያደረጋችሁ ያላችሁ? እስቲ በጌታ በኢየሱስ ክርስቶስ አዳኝነት ያላመናችሁ በዚህ የመዳን ፕሮግራም ውስጥ ያልተካተታችሁ ሰዎች ማለት ኢየሱስ ክርስቶስ ጌታችሁ ያልሆነ ሰዎች እስቲ ሌላ አዳኛችሁ ማን ነው? ማለት ማን ነው አዳኝ ብላችሁ ያስቀመጣችሁት? እስቲ አዳኝስ ነው ብላችሁ ያስቀመጣችሁት አይምሯችሁ ውስጥ ልባችሁ ውስጥ ያስቀመጣችሁት ነገር እውነት ሊያድናችሁ ይችላል? እውነት ሊቤዣችሁ ይችላል? እውነት ነፃ ሊያወጣችሁ ይችላል? አሁን ካላችሁበት የኃጢአት ቀንበር፣ አሁን ካላችሁበት ድካም፣ አሁን ካላችሁበት መዛል ሊያስመልጣችሁ ይችላል? እስቲ ራሳችሁን ጠይቁና እውነት ትክክለኛው መዳን በማን ነው? ትክክለኛውስ መዳን ማን ጋር ነው ያለው? ይህን ጥያቄ ራሳችሁን ጠይቁት እንጂ ነፍሳችሁን ጠይቋት፣ በደንብ ጠይቋት። መልስ ልትሰጣችሁ ይገባል። ነፍሳችሁ ነፍሴ ሆይ አዳኝሽ ማን ነው ብላችሁ ጠይቋት። ቤዛሽ ማን ነው ብላችሁ ጠይቋት። ከኃጢአትሽ ከቀንበርሽ ነፃ የሚያወጣሽ ካለሽበት የድካም ምልልስ ካለሽበት ጨለማ ካለሽበት አዘቅት ድጥ የሚያነሳሽ ማን ነው ብላችሁ ጠይቋት።
መልስ ትስጣችሁ። እስቲ መልስ ትስጣችሁ። የሆነ እውነት ሊያድናት የሚችል ሌላ አካል ካለ መልስ ትስጣችሁ። ግን ዛሬ እኔ እነግራችኋለሁ ነፍሳችሁን ሊያድናት የሚችል ነፍሳችሁን ብትጠይቋት ልትመልስላችሁ የምትችለው ጥማቷም ረሃቧም ኢየሱስ ነው። ምናልባት ዛሬ እናንተ ሪያላይዝ እያደረጋችሁት አይደለም። ዓለም ላይ ካሉት አንዳንድ ግሳንግሳ ኮተትን ብልጭልጭን ካሳዩአችሁ እውነትን አስመስሎ አይምሯችሁና ልባችሁ ላይ ከሳሉት አንጻር ያ ነገር ሸፍኗችሁ ጋርዷችሁ ኢየሱስ ኢየሱስ የምትሏን ነፍሳችሁን ከለላችሁባት እንጂ ኢየሱስ እንደሆነ ልባችሁ እንኳን በደንብ ያውቋል። ስለዚህ የመዳን ቀን ዛሬ ነው። ከኢየሱስ ክርስቶስ አትሽሹ። ሼኪውን የቱንም ያህል ብትወዳቸው ሼክ አሊ አላሙዲን ብለህ ብትነቀሳቸው በሚድሮክ ውስጥ እድሜ ልክን ብትሰራ ጎበዝ ልጅ ብለው ጀርባህን ይመቷል እንጂ አያወርሱም። ልጅ ስትሆን ግን ይገርምሃል፣ ኖዋን ኮምፕሌን ማድረግ አይችልም። ርስትን መውረስ በህግ ቢሆን ኖሮ በተስፋው ቃል ባልተገኘ ነበር። የዘላለም ህይወትን መውረስ በሥራ ሳይሆን በልጅነት ነው። ልጅነት ደግሞ ኢየሱስን አምኖ በመቀበል ነው። ስለዚህ የዘላለም ህይወትን ለማግኘት የሚጠበቅብህ አንተ ልጅ መሆን ነው እንጂ ሰራተኛ መሆን አይደለም። ልጅ መሆን ነው እንጂ ሰራተኛ መሆን አይደለም። ኦሬዲ ልጅ ሆነናል፣ ልጆች ተደርገናል። እንዴት ማለት አላሙዲንና ወንጌልን ምን አገናኘው? ዊዝደም ፉል የሆነ ፕሪች ወይም ደግሞ ዊዝደም ፉል ይሄ በጥበብ የተሞላ ስብከት ይባላል። በቃ በጥበብ የሚነገር በነገራችን ላይ ኢየሱስ ክርስቶስ በምድር ላይ የነበረው ምልልስ ብታዩትና ስታነቡት የምታገኙት አብዛኛውን ነገር ቶሎ ይረዱት ስላልነበረ ብዙዎቻቸው በምሳሌ አድርጎ እንዲረዱት የሚያደርጋቸው ነበር። በጣም ምሳሌ ይጠቀም ነበር። አንዳንድ ትምህርቶች በምሳሌ ሲሆኑ እንዴት እንደሚገቡ እንዴት የሰው ልብ ውስጥ እንደሚሰምጡ ዮኒ ወንድማችን ጌታ ዘመንህን ይባርከው። ሰላም ነው ወንድም። አቤት። ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበላለህ? ምንድን ነው የምታክለው? ምን አገባ? የተጠየቀውን መልስ። የናዝሬቱን ጌታ ኢየሱስ እንደ ግል አዳኝ አድርገህ ትቀበላለህ? ለምን እንዴ? ያያ መንጋጋውን አምጪ ተገኝቷል። ቆይሻል ላታምጪሻል። አረ በነገር መፍታት ይቻላል እኮ ብራዘር። እንዴ ይሄንን ምርጥ ውድ አምላክ እንደ ግል አዳኝ አድርገህ ትቀበለዋለህ? እሺ እጅን ከፍ አድርግ። ጌታ ሆይ እጄንና ልቤን ችግር አለብኝ። እጄንና ልቤን ለአንተ እሰጣለሁ። ቶሎ በል መንጋጋውን አምጪ። ኧረ የተቀበልኩ እኮ ነው። ኧረ ጌታ ሆይ እየተቀበልኩ ነው። ደስ ይላል። በቀንነት መጠይቅ ማለት ነው። ወደ ጌታ ኢየሱስ ክርስቶስ ማትመጣበት አንድ ምክንያት ንገረኝ እስቲ። ተረግዞ በተወለደ ሰው ሳይሆን በማይወልደውና በማይወለደው በአንድ አላህ ስለማምን። አሁን አንተ በአላህ ፊት ጻድቅ ነኝ ብለህ ታስባለህ? እኔማ አንድ ወንጀለኛ ነኝ። ብትሞት ወዴት የምትገባ ይመስላል? ወደ ጀነት፣ ወደ ሲኦል። ጀነት የሚያስገባ ስራ እየሰራ ነው ብዬ አላምንም። እንደውም ገሃነም የሚያስገባ እንጂ። ልጁን ኢየሱስ ክርስቶስን የላከበት ዋነኛው ምክንያት ደግሞ ይሄ ነው። ከፍጥረታችን ጀምሮ ኦልሬዲ ከእግዚአብሔር ከአላህ ጋር ስለተጣላን ልጁን ኢየሱስ ክርስቶስን ልኮልን በመስቀል ላይ ደሙን አስፈስሶት አንተ በክርስቶስ ስታምን የዘላለም ሕይወት ታገኛለህ። ለምንድነው ደሙ የፈሰሰው ትላለህ? ለምሳሌ መጽሐፍ እንደሚል ደም ካልፈሰሰ ስርየት የለም ይላል። ለምንድነው ደሙ ስርየት የሚያስገኘው ካል ደሙ ውስጥ ካለው ሕይወት አንጻር የኃጢአት ደሞዝ ሞት ነው ይላል። ለምሳሌ ደም ደግሞ ሲፈስ ሞት ነው እየተከፈለ ያለው። ኢየሱስ ክርስቶስ ደግሞ እግዚአብሔር ከዘላለም የተወለደ የእግዚአብሔር ልጅ ነው። ያ የኢየሱስ ክርስቶስ ደም ደግሞ ሲፈስልህ አንተ ከእግዚአብሔር ጋር ከአላህ ጋር መታረቅ ትችላለህ። ፈጣሪ አይወልድም አይወለድም። ጌታ ኢየሱስ ክርስቶስ ከማርያም እንዴት ነው የተወለደው? ተወለደ፣ እንደኔው እንዳንተው ተወለደ። አባት አለው? አባት የለውም። አላህ ሁሉን ቻይ ስለሆነ ነው አይደል ጌታ ኢየሱስ ክርስቶስን ያለ አባት የወለደው? አላህ የማይወልድበት ሪዝንስ ምንድን ነው ታዲያ? ሁሉን ቻይ ከሆነ አላህ አይወልድም አይወለድም። አላህ ሁሉን ቻይ ነው ብለህ ታምናለህ አይደል? አዎ። መውለድ አይችልም? ከፈለገ ሊችል ይችላል። እሱ ከማን ነው የሚወልደው? ነው ያልነበረን ሰው ወደ መኖር ያመጣ አምላክ ነው አይደል? ልጅንም ለመውለድ ለማንዳት ያስፈልጋል። መውለድ የሚባለውን ነገር ራሱ ያመጣው ራሱ አላህ ነው። አላህ ሁሉን ቻይ ከሆነ መውለድም ይችላል ብዬ አምናለሁ። መፍጠር እንደቻለ መውለድም ይችላል። እኮ ነን እያልኩ እየሰበክ ነው አለው። ሰምተሃል? ምን አገባ ስለኔ? ምን አገባ? የራስን ፐርሰናሊቲ የራስን ህይወት ይሄው። አንተ በምንም አይነት ወይ ከኃጢአት መላቀቅ አቅተዋል። መጽሐፍ ቅዱስ ደግሞ እውነትን ታውቃላችሁ፣ እውነትም ነፃ ያወጣችኋል። ከኃጢአት ነፃ መውጣት የምትችለው እውነትን ስታውቅ ነው። ያ እውነት ፐርሰኑ ደግሞ ኢየሱስ ነው። ያለ ኢየሱስ በምንም አይነት ታምር የዘላለም ህይወት አታገኝም። የሚጠቀምባቸው ቃላቶች ራሱ ይገርሙኛል። የእውነት የእግዚአብሔር አብሮነት ሆሊ ስፒሪት አብሮት እንዳለ ራሱ ምስክር ነው ለእያንዳንዳቸው። እኔ በዚህ ሶሻል ሚዲያ ላይ ሲመሰክርላቸው ያየዋቸው ሰዎችን በሙሉ
አፍ አዘግቶ ነው የሚሰብካቸው። አፍ አዘግቶ አፍ አስይዞ ማለት ነው። የሚገርም የእግዚአብሔር አብሮነት አብሮት ያለው ወንድም ነው። እኔ ገርመኛል የእውነት በጣም ነው የሚገርመኝ። ዝም ብሎ ነው የሚያዳምጡት፣ ይሰሙታል። መሃል ላይ አክቹሊ አንዳንዶቹ ቻሌንጅ ያደርጋለዋል በጣም ግን በቃ ዝም ይላሉ የሆነ ሰዓት ላይ ይሄዱ ማለት ነው። እኔ ገረመኝ አሁን ሲናገር ከገረመኝ መሃል አምላክ ሁሉን ቻይ እንደሆነ ታምኔለ ታዲያ ይሄን ታዲያ ሲያደርግ ለምን የማያደርግ መስሎክ ምናምን ነገር ብሎ የተጠቀማት ሎጂካል የሆነች አካሄድ ማለት ነው። እኔ ባይዘው ሎጂክ ደስ ይለኛል። ሎጂክ በጣም ነው ወደውና ሎጂካል የሆነ አካሄድ እንኳን ሰው ሲሄድ ደስ ይለኛል። ስፔሻሊ ባይብልን በጥሩ ሁኔታ የሚያክሰው ሎጂክን በጥሩ ሁኔታ ሲያውቅማ በለው በቃ ማንም ምንም አይችለው ነው ብላችሁ እስቲ ሁላችሁም ኢየሱስ ክርስቶስ ይመጣል እያላችሁ ተናገሩ። ኢየሱስ ክርስቶስ ይመጣል። ክብርና ምስጋና ለእግዚአብሔር ይሁን። ስለዚህ ይህንን መልእክት የምትሰሙ ሁላችሁ ለየትኛው ቤተ እምነት ክርስቶስ ያስፈልገዋል። ለየትኛው ቤተ እምነት ይኸውልህ፣ ለማንኛውም ሰው ለሆነ ሁሉ ኢየሱስ ያስፈልገዋል። ለሕዝቡ ሁሉ የሚሆን ታላቅ ደስታ መድኃኒት ክርስቶስ ተወልዶላችኋልና ነው የሚለው የእግዚአብሔር መልአክ። ክርስቶስ የኃጢአት መድኃኒት ነው። ክርስቶስ የእርግማን መድኃኒት ነው። ክርስቶስ የበሽታዎች መድኃኒት ነው። ክርስቶስ የጭንገፋ መድኃኒት ነው። እርሱ የዓለም መድኃኒት እንደሆነ ተነግሯል። ስለዚህ ኢየሱስ ክርስቶስ የሞተው ለየትኛውም ሃይማኖተኛ ለሆኑ ሰዎች ሁሉ ክርስቶስ ሙቷል። ለማን ሁሉ? ሃይማኖት አለን ለሚሉ ሁሉ፣ የሃይማኖት መሪዎች ለሆኑ ለአስተማሪዎቻቸው፣ ለተከታዮቻቸው ኢየሱስ ክርስቶስ ብቻ ነው ሊያድናቸው የሚችለው። ሰው የመሰረተው ሃይማኖት ማዳን አይችልም። የሚያድነው ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። የጌታን ስም የሚጠራ ምን ይላል? ይድናል። ወደ ሮሜ ሰዎች ምዕራፍ 10 ቁጥር 13 ላይ የጌታ ስም ማን ነው? ኢየሱስ ይባላል። እግዚአብሔር ይባርኮት አባታችን። ካፖውንም ስላላወለቁት ነው ምንም ማድረግ አንችልም። አባታችን ብለን ነው የምንጠራውት። ክንዱ ነው ታሪክን የለወጠው። ጌታን በቃ ቅንነታችሁ ራሱ ደስ ይለኛል እኮ ፋጌ ናችሁ ወይ ላም እኮ በቃ ስወዳችሁ ውድድ ነው ማድረጋችሁ። ጌታን ጴንጤ ፒፕል በቃ ውድድ ከምሬ ነው። እኔ የእናንተን ፍቅር ራሱ ኤክስፕረስ የማደርግበት ቃላት ራሱ የለኝም። የእውነት በቃ ትህትናችሁ ራሱ በቂ ነው። ውሃ መጣለት፣ ቁጭ አደረገለት፣ ጉንጩን ስሞት ሄደ። ይህ በቃ የክርስቶስ ፍቅር እንዴት እንደገባው አምላኩ ሲሰበክለት እንዴት ደስ እንዳለው ማለት ነው። እውነት ብዙልን እስቲ እንደዚህ ኢየሱስን ከልባችሁ የምትወዱ ስለ ኢየሱስ ሲወራ በቃ ማያስችላችሁ አላችሁ አይደለ? እኔ አያስችለኝም፣ የእውነት እኔ አያስችለኝም። እግዚአብሔር ይባርክ ወንድማችን። ይህን ቪዲዮ በዚህ አጋጣሚ እያየ ከሆነ የምትሰብከው ሄደው ውሃ ሰጥተህ ስመው የሚሄድከው ጌታ ዘመናችሁን ይባርክ ሁለታችሁ። አንድ በጣም 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 ወሳኝና ቆንጆ መልእክት ዛሬ ይዤላችሁ መጥቻለሁ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። ሰውዬ ስተሃል፣ ራስክን ለሰይጣን አሳልፈህ ሰጥተሃል። አሁኑኑ ንስሐ ግባ፣ ወደ ሞተልህ ጌታ ተመለስ። ሰው ከሞተ በኋላ ሁለተኛ እድል የለውም። በእኔ ስም ህዝቡን አታሳስት። እኔ የለሁበትን ከደሙ ንጹሕ ነኝ፣ ቅዱሳኑም ሁሉ የሉበትን። ይህ የሰይጣን የክህደት ትምህርት ነው። ቁጭ ብላችሁ ይህን የአጋንንት ትምህርት የምትሰሙ ሰዎች ማገነዘብ አትችሉም እንዴ? ማስተዋላችሁን ማን ወሰደው? በራሳችሁ ፈቃድ ራሳችሁን ለሰይጣን አሳልፋችሁ ሰጣችኋል። ሰይጣን ተቆጣጥሮችኋል፣ ማስተዋላችሁንም ወስዶታል። እንዲህማ ባይሆን ኖሮ እንዲህ በግልጽ እግዚአብሔርን አትክዱም ነበር። በእኔም ላይ ያለ ስሜ ስም እየሰጣችሁ አታላግጡብኝም ነበር። ለእናንተ አንድ ምክር አለኝ። በሰይጣን ትምህርት ከእግዚአብሔር ተለይታችሁ እየጠፋችሁ ነው። በሰይጣን መንጋጋ ውስጥ ገብታችኋል። አሁኑኑ ንስሐ ግቡና ከገባችሁበት ጉድጓድ ውጡ። ክርስቶስን የሕይወታችሁ ጌታ እና አዳኝ አድርጋችሁ ተቀበሉ። ከእሱ ውጭ ማንም አያድናችሁም። ይህን ኤአይ የሰራ ወንድማችን እግዚአብሔር ዘመንህን ይባርክ። የእውነት በጣም ቀላል ነገር የሰራ መስሎሃል አይደለ? የእውነቴን ነው የምልህ። በጣም ትልቅ ስራ ነው የሰራው። በጣም ትልቅ ስራ ማለት ነው። ትክክለኛ ነፍስ ታገኛለህ።
ይኖራልም ደግሞ የሚገባቸው ይኖራሉ። ከዚህ ከኮሜንት ላይ አንብቤ ያሳቀኝን ወደድሽም ጠላሽም ታማልጂናለሽ ብለናል። ታማልጂናለሽ እንደዚህ ግግም የሚል ሰው ካልሆነ በስተቀር የእውነት ይማሩበታል፣ ከልባቸው ይማሩበታል። እግዚአብሔር ዘመናችሁን ይባርክ። ቴክኖሎጂን ለእንደዚህ አይነት ለጤናማ ነገር፣ ለእንደዚህ አይነት ለሚያስደስት ነገር፣ ለእንደዚህ ለሚያስተምር ከብዙ ሰዎችን ከጥፋት ለሚመልስ ነገር ስትጠቀሙ ሳይ እንዴት ደስ እንደሚለኝ። ጌታ ዘመናችሁን ይባርክ። ብርክ በሉልኝ። ለእነዚህ የሚሆን ኤአይ ይኖር ይሆንን? አሁን ሄኖክ እሺ ይላሉ ኖህ የጥፋቱ ውሃ ሲመጣ ሄኖክና ማቱሳላ ነግረውታል። ማቱሳላ ትልቁ ነብይ ነው። ማቱሳላ ትልቁ ጻድቅና አባት ነው። እድሜውም ረጅም ነው። ለኖህ ነግሮታል። ኖህ ሄኖክን ለማግኘት ወደ ምድር ዳርቻ ሄደ ይላል። What are you saying? What are you saying? What is he saying? ሁላችሁም ይሄን በሉ። ኖህ ሄኖክን ለማግኘት ወደ ምድር ዳርቻ ሄደ። ቅድም ጌታችን የምድር ዳርቻ ያለው እነዛ የጠቀስኩላችሁ ሁሉ ምሁራን የተባሉት የምድር ዳርቻ ብለው የጠቀሱት ኢትዮጵያ ነው። ይሄ ሁሉ ዙሪያ ጠርቶ ይሄ ሁሉ ዝባዝንኬ ኢትዮጵያን ለመጥራት ነው። በቃ ኢትዮጵያ ከፍ እሺ፣ አገሬ ናት፣ ይሁን አገሬ ናት፣ ወዳታለሁ። ይሁን ሄኖክ የት ነበረ? ኢትዮጵያ ውስጥ ነበረ። ወይኔ አልተማርኩም። ጴንጤቤም ጌታ ይባርክ። የእውነት የልቤ ነው። በቃ እንደዚህ እያደረግክ እያሳክ እንኳን ቀልድ ነው አስብለኝ እንጂ ይሄማ ጨዋታ ነው አስብልልኝ እንጂ እውነት ሲሪየስ ነው። እውነት ሲሪየስ ነው ብዬ ማሰብ የጀመርኩ ቀን ልጦዝ ነው ማለት ነው። እና እኔ የሚያሳዝነኝ ቁጭ ብሎ አሜን እልልልልል የሚል ህዝብ የቱ ጋ ነው? ምን ላይ ተጻፈ? አንተ እውነቱን ነው። አንዱ ምን አለ? በቃ እዛ አውደ ምሕረት ላይ ለመቆም በቃ ባዶ መሆን ምንም አለማወቅ በቂ ነው አይደል? እውነት ትችላላችሁ። እሺ እልልልል እያላችሁ ያላችሁ ሰዎችም እንደ ዘበነ መስበክ ትችላላችሁ፣ መሰከስ ትችላላችሁ። ደግሞ ውሸት ምን እውቀት ይፈልጋል እንዴ? ውሸት እኮ እውቀት አይፈልግም። በነገራችን ላይ ለመዋሸት ማለት ነው ካላችሁ እንትን ላይ ምንድነው ከሞራላችሁ ላይ ሞራል የሚባል ነገር መተው ነው። በቃ ይሄ ሞራል ይሉንታ ምናምን የሚባሉትን ነገሮች ተውና መሰከስ ነው የታባቱ። ስብከት ከሆነ ደግሞ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። ሁላችሁም እንደተማራችሁበት እንዲሁም እንደተዝናናችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።